በቀደመው ቪዲዮአችን ላይ ስለ ሚስ ኤንድ ሲን ተወያይተናል እና ትልቁን ምስል የሚፈጥሩ የተለያዩ አካላት እንደሆኑ ተነጋግረናል። ዛሬ በሚስ ኤንድ ሲን ውስጥ በጣም ፈጣንና ኃይለኛ ንጥረ ነገር ከሆኑት መካከል አንዱን እንመለከታለን። ያም ቀለም ነው። በአንድ የቀለም ለውጥ ትርጉምን ሙሉ በሙሉ መቀየር ይቻላል እና በስታንሊ ኩብሪክ ፊልሞች ውስጥ ቀለም መሰረታዊ ነገር ነው። ስለዚህ ቀለም ምን ያህል አስፈላጊ ነው እና እንደ ኩብሪክ ያሉ ዳይሬክተሮች እንዴት ይጠቀሙበታል? ይሄ ከለር እና ስታንሊ ኩብሪክን የምንመለከትበት ክፍል ነው። ስለ ሚስ ኤንድ ሲን በተከታታይ ክፍሎችን ለማግኘት ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። በሚስ ኤንድ ሲን ውስጥ ቀለምን የት ማግኘት እንችላለን? አራቱ ዋና ዋና ዘርፎች የሚከተሉት ናቸው። ሴትስ ወይም በአማርኛው ስብስቦች፣ ሎኬሽን አሊያም ቦታ፣ ፕሮፕስ ወይም ፕሮፐርቲ በፊልም ውስጥ የሚገኙ ገጸ ባህሪያት የሚይዟቸው ትንንሽ እቃዎች፣ ኮስቹም አሊያም አልባሳት፣ ሄር ጸጉር ነው፣ ሜካፕ ገጽ ቅብ፣ ላይት በመጨረሻ መብራት። በኩብሪክ ሚስ ኤንድ ሲን ውስጥ በእነዚህ ሁሉ ንጥረ ነገሮች ውስጥ ቀለም እናገኛለን። በአንዳንድ ሁኔታዎች ቀለም ሚስ ኤንድ ሲንን ይቆጣጠራል እና በሌሎች ውስጥ ደግሞ የድጋፍ ሚና ሊጫወት ይችላል። እስቲ ዳይሬክተሩ የሚያደርገውን በርካታ መንገዶች እንመልከት። ቀይ በኩብሪክ ስራ ውስጥ በሁሉም ቦታ ይገኛል። ስጋት ወይም አደጋ በሚከሰትባቸው ጊዜያት እናገኘዋለን። አሊያም ስሜታዊ ጥንካሬ ባላቸው ትዕይንቶች ውስጥ ያስቀምጣቸዋል። ብርቱካናማ ብርቱካናማ እንደ አጥፊ ቀለም ይወስደዋል። ከሻማ መብራት ወደ እሳትና ነበልባል። የሎ ወይም ቢጫ ቢጫና ወርቃማ ለታላቅነት፣ ለክብርነት በፊልም ውስጥ ጥቅም ላይ ይውላሉ ወይም ደግሞ ገጸ ባህሪያትን ከበስተጀርባቸው ለመለየት እንደ መንገድ ይጠቀምባቸዋል። Excuse me, ladies. Private Joker, why did you join my beloved corps? Sir, to kill, sir! So you're a killer? Sir, yes, sir! Let me see your war face. Ah! You don't scare me. Work on it. Sir, yes, sir! ግሪን ወይም አረንጓዴ ኩብሪክ አረንጓዴን እንደ ተፈጥሯዊ ቀለም ይጠቀማል። ለህይወት ምልክቶች እንደመሆናቸው ለሞት እንዲሁም ምልክት አድርጎ ያመጣቸዋል።
ብሉ ወይም ሰማያዊ። ኩብሪክ ሰማያዊን ለተጋነነ የጨረቃ ብርሃን የተጠቀመ ብቸኛው የፊልም ሰሪ አይደለም። ነገር ግን የኃጢአትና የጥፋተኝነትን ስሜት ለማሳየት እንዲሁ ይጠቀምበታል። ፐርፕል ወይም ሐምራዊ ለኩብሪክ ሐምራዊ ቀለም በፈተና ጊዜ የሚቀርብ ሊሆን ይችላል። I do. Are you sure? ዋይት ወይም ነጭ ኩብሪክ ብዙውን ጊዜ ነጭን ለንጽጽር ይጠቀማል እና ሌሎች ቀለሞች እንዲወጡ ለማስቻል በተጨማሪ ነጭን ያስቀምጣል ወይም ከነጭ ጋር ያለንን ግንኙነት ለማወሳሰብ እንደ ንጽህና ምልክት ነጭ ቀለም መታየት እንደሌለበት ይነግረናል። በሚስ ኤንድ ሲን ሁሉም ክፍሎች ውስጥ ቀለም ትልቅ ሚና ይጫወታል። የትኛውን ቀለም መጠቀም ይቻላል? ምን ያህል ሳቹሬትድ ወይም ዲሳቹሬትድ ሆኗል? ቀለሞች እንዴት በጥምር ይሰራሉ? የቀለም ቲዎሪን እንደ የግዴታ ደንብ መውሰድ የለብንም። እያንዳንዱ ቀለም ግላዊ ትርጉም ያለው ነው። ግን ቀለሞች አንድ ትርጉም እንዳላቸው ሁላችንም እንስማማለን። አይናችሁን ጨፍናችሁ ኃይለኛ ትዕይንት አስቡ። ስሜታዊ ትዕይንት ወይም የፍቅር ትዕይንት። ምን አይነት ቀለሞች ይታያችኋል? በሚቀጥለው በሚስ ኤንድ ሲን ተከታታይ ክፍላችን የሴት ዲዛይን እና የሎኬሽን ሚና እንመለከታለን እና ቲም በርተን መላውን ዓለም እንዴት እንደሚያስደምም አብረን እናያለን። እስከዛው በያላችሁበት ሰላሙን